የሰውን አይምሮ የመቆጣጠር ጥበብ ክፍል 2 ከደረጃ 9 እስከ 24። እንኳን ወደ ሚሮኒካ ቻናል በሰላም መጣችሁ። በባለፈው ቪዲዮ የሮበርት ግሪንን ዘ አርት ኦፍ ሲዳክሽን የመጀመሪያዎቹን 8 ድብቅ ስልቶችን አይተን ነበረ። ዛሬ ደግሞ የሰው ልጅ ሙሉ በሙሉ አሳልፈው የሚሰጡትን ልባቸውን አምክነው ወደ ጥገኝነት የሚቀይሩትን ከደረጃ 9 እስከ 24 ያሉትን እጅግ አደገኛና ውጤታማ ስልቶችን በጥልቀት እንፈትሻለን። ወረቀትና እስክሪብቶአችሁን ያዙ። ወደ ጥልቁ ሳይኮሎጂ ንግባ። ደረጃ 9 በቃላት ስሜትን መግዛት። የሰው ልጅ ምክንያታዊ አእምሮ ማደንዘዝ የምትችሉት ቃላቶቻችሁን በጥንቃቄ መምረጥ ስትችሉ ነው። ስለራሳችሁ ማውራት አቁሙ። ይልቁኑ እሱ ወይም እሷ ይህ ሰው በትክክል ተረድቶኛል የሚል ስሜት እንዲሰማችሁ አድርጉ። ነገሮችን ፍጹምና ግልጽ አታድርጉ። በከፊልም ሚስጥራዊ የሆኑ ቃላቶችን ተጠቀሙ። ደረጃ 10 ለጥቃቅን ዝርዝሮች ትኩረት መስጠት። ሰውን ለመማረክ ትልልቅና የተጋነኑ ነገሮችን ማድረግ አይጠበቅባችሁም። እንዲሁም ትልልቅ ነገሮች የታቀደባቸው ስለሚመስሉ ተቀባይነታቸውን ይቀንሳል። የሚያሸንፉት እንደ ቲሞቲ ሻሜል እና ሩዶልፍ ቫሌንቲኖ ጥቃቅን አነጋገር፣ አለባበስና የደስታ ዝርዝሮች ናቸው። ደረጃ 11 መገኘትን ሚስጥራዊና ተለዋዋጭ ማድረግ። አንድ ግንኙነት የሚሞተው ፍጹም ተገማች ስትሆኑ ነው። ነገ የምታደርጉት የታወቀ ከሆነ ሳቢነታችሁ ያበቃለታል። ልክ እንደ ታዋቂው ገጣሚ ሎርድ ባይረን መገኘታችሁን ተለዋዋጭና ሚስጥራዊ ያድርጉት። ሰዎች የእናንተ ታሪክ አካል መሆን ይመኛሉ። ደረጃ 12 ድክመትን ማሳየት። ሁልጊዜ ጠንካራና ፍጹም መሆን ሰዎችን ያስፈራል፣ ያርቃል። ነገር ግን እንደ ፕሪንሰስ ዲያና አልፎ አልፎ ሰብአዊ ድክመቶቻችሁን ማፈርን ወይም ጥርጣሬያችሁን ስታሳዩ ሰዎች የመከላከል መሳሪያቸውን ጥለው ይማረካሉ። ደረጃ 13 ፍጹም የሆነ ቅዠት መፍጠር። ሰዎች የህይወትን እውነታና አሰልችነትን ይጠላሉ። ስለዚህ የእነሱን ምኞትና ህልም መነሻ በማድረግ ፍጹም የሆነ የደስታ ቅዠት ወይም ድራማ ፈጥራችሁ አቅርቡላቸው። እውነታውን ከማሳየት ይልቅ ማየት የሚፈልጉትን ቲያትር አሳዩአቸው። ደረጃ 14 ማግለልና ብቸኝነት እንዲሰማቸው ማድረግ። አንድ ሰው በጓደኞቹና በቤተሰቦቹ ከተከበበ በእናንተ ላይ ብቻ እንዲያተኩር ማድረግ ይከብዳል። ስለዚህ በረቂቁ መንገድ ያን ሰው ከለመደው ማህበረሰብ ወይም ምቾት ነጥላችሁ በእናንተ ላይ ብቻ ጥገኛ እንዲሆንና የአእምሮ መጠለያው እናንተ ብቻ እንድትሆኑ ማድረግ አለባችሁ። ደረጃ 15 ማንነታችሁን በተግባር ማረጋገጥ። በቃላት ብቻ ማማለላችሁ አንድ ቀን ያበቃለታል። ሰዎች ጠረጥሯችሁ ወይም ግንኙነቱ ሲቀዘቅዝ ለእነሱ ስትሉ ትልቅ መስዋዕትነት ለመክፈል ዝግጁ መሆናችሁን በተግባር አሳዩ። ይህ ድርጊት ጥርጣሬያቸውን ሙሉ በሙሉ ያጠፋዋል። ደረጃ 16 ወደ ህፃናት መመለስ። ሰዎች በህፃንነታቸው ያጡትን ፍቅር ወይም የተንከባከባቸውን ወላጅ ሁልጊዜ በንቃተ ህሊናቸው ይፈልጋሉ። የእነሱን የልጅነት ትዝታና ፍላጎት በመቀስቀስ ልክ እንደ ወላጅ በመንከባከብ ወደ ህፃን ጊዜያቸው መልሷቸው። ጥልቅ ቁርኝት ይፈጥራል። ደረጃ 17 የተከለከለውን ነገር ማነሳሳት። በማህበረሰቡ የተከለከሉ ነውር የተባሉ ወይም ድብቅ የሆኑ ፍላጎቶች በሁሉም ሰው ውስጥ አለ። ያንን የተከለከለ ፍሬ እንዲቀምሱ በረቂቅ መንገድ ታነሳሷቸው እናንተን እንደ ነፃ ሰጪ ይመለከቷቸዋል። ደረጃ 18 ሃይማኖታዊ ስሜትን መፍጠር። ፍቅርን፣ መማረክን ከፍ ያለ መንፈሳዊ እጣ ፈንታ ዴስቲኒ እንደሆነ አድርጋችሁ አቅርቡለት። ስሜቱን ከማቴሪያል ውጭ አድርጋችሁ የነፍስ ግንኙነት አስመስላችሁ ስታቀርቡት ሰዎች ያለምንም ጥርጣሬ እጃቸውን ይሰጣሉ። ደረጃ 19 ህመምና ደስታን ማቀላቀል። ሁልጊዜ ደስታን ብቻ መስጠት ሰውን ያሰለቻል። ስለዚህ መጀመሪያ ፍጹም ደስታ ስጡ። በመሃል ግን በረቂቁ መንገድ ራቅ በማለት ጥርጣሬና ትንሽ ስለልቦናዊ ህመም ፍጠሩባቸው። ያንን ህመም ለማስታገስ በድጋሚ ወደ እናንተ ሲጠጉ የሚሰማቸው ደስታ እጥፍ ይሆናል። ደረጃ 20 ቦታችሁ መለዋወጥ። መሪና ተመሪ መሆን። ሁልጊዜ አዳኝ ወይም ሁልጊዜ ተናዳጅ መሆን አይጠቅምም። መጀመሪያ እናንተ ትመራላችሁ። ሰዎች ሙሉ በሙሉ ሲወዷችሁ ግን መሪነቱን ለነሱታችሁ እናንተ ተገዢ ሁኑ። የሚና መለዋወጡ ግንኙነቱን ህያው ያደርገዋል። ደረጃ 21 አይምሯቸውን በደስታ ማደንዘዝ። የሰዎችን አይንና ጆሮ በሚያማልሉ ውጫዊ ነገሮች፣ በምርጥ ድግሶች፣ በሙዚቃና በውበት ወጥራችሁ ያዙት። አይምሯቸው በምቾትና በደስታ ሲደነዝዝ እናንተ የምታደርጉትን ስልታዊ እንቅስቃሴ ማስተዋል ያቅታቸዋል።
ደረጃ 22 ለራስ ወዳጅነታቸው እውቅና መስጠት። ሁሉም ሰው በውስጡ እኔ ቆንጆ ነኝ፣ እኔ ጎበዝ ነኝ የሚል የራስ ወዳድነት ናርሲስቲክ ባህሪ አለው። የእነሱን ውጫዊ ውበትና ጥንካሬ አጋናችሁ በማድረግ ለዚህ ድንቅ ስሜታቸው እውቅና ስጡ። ደረጃ 23 የመጨረሻውን እርምጃ መውሰድ። ማቅማማትና ፍርሃት ማራኪነታችሁን ያጠፋል። ሰዎች ሙሉ በሙሉ መረባችሁ ውስጥ መግባታቸውን ስታረጋግጡ ያለምንም ፍርሃት የመጨረሻውን ደፋር እርምጃ ወሰዱ። ድፍረት ሰውን ይገዛል። ደረጃ 24 ማዕበሉ ከቆመ በኋላ። የመጨረሻው ምዕራፍ የማቆም ጥበብ ነው። የማማለል ሂደቱ ካለቀ በኋላ ግንኙነቱ አሰልቺ እንዳይሆን ወይም በጊዜ መውጣት ወይም ደግሞ ሂደቱን አዲስ ማዕበል በመፍጠር ከደረጃ 1 እንደገና መጀመር ያስፈልጋል። እንግዲህ የሮበርት ግሪን ዘ አርት ኦፍ ሲዳክሽን ሙሉ መጽሐፍ ማጠቃለያ ይህንን ይመስላል። የሰውን ልጅ ስነ ልቦና ማወቅ ህይወታችሁን በጥንቃቄ እንድትመሩ ይረዳችኋል። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለሜሮኒካ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሱ። ኮሜንት ላይ ሀሳባችሁን አስፍሩልኝ። በሚቀጥለው ድንቅ ቪዲዮ እስክንገናኝ ሰላምና ፍቅር ለእናንተ ይሁን። ቸር ተመኘሁላችሁ።